እንዴት ነው? ሰላም ነው ወይ? አለው። እንዴት ነው? እንዴት ያየው ነው? በጣም ትልቅ ለውጥ ነው ያለ። ትልቅ ለውጥ ነው ያለ። ትልቅ ለውጥ ነው ያለ። ወይስ ለዚህ ለውጥ ደግሞ ትልቁን ድርሻ የምትወስደው ያንተ ባት ነው። ወዴት? ይሄማ መጨረሻ አንተ ነው። እውነቴን ነው ብለህ አንተ ባትኖር ኖሮ እንዲቆም ሄጃለሁ እንጂ አላሰብኩም እኔ። አይሆንም ነበረ። ፈጣሪ ምን ይሳነዋል? እውነቴን ነው። ልጄ ይሄንን አይታ ትናደድብኛለች ብዬ በጣም ተጨንቄ ነበር። ግን አንተን ጣልልኝ። ይመስገን ለመድኃኒዓለም። እኔ ምን አደረኩ? የሥራዬ ባህሪ ነው። ሰሞኑን ምን ሆነሽ ነው እንደዚህ የደበረሽ? እንዴት አይደብረኝ ብለሽ የለመዱትን ማጣት እኮ በጣም ከባድ ነው። ይኸውልሽ እዩ፣ እኔ ምንም ቢሆን ሁሌም አለው ፈታ ማለታችንን አናቆምም። ትቀልጃለሽ እንዴ? እህትሽ እኮ ትመጣለች። በዛ ላይ ጨለውን ኬል ልታመጪ ነው። ደግሞ እንዳለብሽ መውጣት መግባት አይደል? አንቺ ደግሞ ምንም አያሳስብሽ። ባይሆን እቺን ያጂና ፈታ በይ። ከዚህ በኋላ ግን እንደዚህ ያልሽ ቀኔን እንዳትቦክሚው እሺ? ተግባባን? አረ ይመችሽ አራድዬ ነይ። እኔ ምን ሺቦ ግን እንደዛ ያመሽ ስገቢ ምንም አይልሽም? ባይኮ ትምህርት ላይ ቸካይ ነው መስለው እና ላይብራሪ ነኝ ብዬ ነው የምወጣው። አንገደፊ ጨርሻው እና ሌላ ምን ምርጫ አለ? አስበሽዋል? በአንድ ማይረባ አስተማሪ ምክንያት ትምህርት እንዳተውኩ ቢሰማ ምን ሊለኝ እንደሚችል ስለሽዋል? አብረሽን ከተኛሽ ውጤትሽን አስተካክልሻለሁ ብሎ ገላይን ካገኘ በኋላ ውጤቴን ሲያበላሽ እንዴት ብዬ ነው የዛን አስተማሪ ፊት እያየሁ መማር የምችለው? እሱማ ልክ ነሽ፣ ግን ለሺቦ በግልጽ ብትነግሪው ባይ ነው። እሱማ ቆም ብለሽ የማሰቢያ ጊዜ ሲኖርሽ እኮ ነው። በሰዓቱ ግን ሁሉም ነገር ነው። አቦ ልክ ነሽ፣ አፉ በይ። በሚሆን ትውስታ በጠበጥሽ። አናት ላግዝሽ? አዎ አዲስ መጤነሽ ልበል? አይ አይደለም። አንቺ ዘፈረሽ? እኔ ዛታች 02 አካባቢ። አይ ለዛ ይሆነ ብዙም አላቀሽ። የት ነው የምትኖር? እዛ ነጋሽ አለማየሁ ግቢ። እንዴ አለማየሁ ሼቦ ጋር እንደዚህ ይባላል እንዴ? ቢያንስ እኔን አድርሶ አይደል እንዴ? እንዴት እንደዚህ ትያለሽ? አረ ያው ግን እንዴት ናቸው? ተሻላችሁ? እንዴ አባቴ ምን ሆኗል? ምንም የምታውቂው ነገር ያለ አልመሰለኝም። ግን ምን ሆኗል አባቴ? የመኪና አደጋ። አረ ተረጋጊ። የመኪና አደጋ ደርሶባቸዋል። መቼ ነው? አደጋው እኮ ከደረሰባቸው አመታት አልፏል። ምን አባቴ? አረ ተረጋጊ። አባዬ ወይ ከዛሬ እኮ እንደዚህ ብትሰራ ይሄኔ ቆመት ሄድ ነበር። ግን አንተ አሻፈረኝ አልክ። ወይ ያልተያዘ ሰው ግልግል እናቴ እመሜን የማውቀው እኔ ነኝ። ሰላም ስትመጣ እንዳይከፋት ብዬ እንጂ ተነስቶ የሚያስኬድ እግር ሆኖብኝ አይደለም። አንተ ደግሞ ሁሌ ሰላም ሰላም ማለት ትወዳለህ። ቆይ እኔ ልጅ አይደለሁም እንዴ?
ነው ወይስ የማላውቀው ነገር አለ? አንቺ ልጅ ሁለት እንደ ስትናገሪ እንዳልሰማሽ ነገርኩሽ። ይሄ ንግግርሽ ነው እህትሽን አስመርሮት ከሀገር አውጥቶ አረብ ሀገር ሰው ቤት ቅጥር ይወስዳት። ምንድነው እንደሚያስቆጣሽ? የሷ ስም ሲጠራ ለምን ያምሻል? አመሰግናለሁ። እሺ እሺ፣ እንገናኛለን ሰሞኑን። ወይ እንዴ ነይ አንቺ እሷን ትያት ምን ነይ ሳምኝ እናቴ ነይ ነገርን እየተሞታ ታዩ እግዚአብሔር ይባርክሽ እግዚአብሔር ይባርክሽ እንዴት ነሽ እንዴት ነሽ ደህና ነሽ ነይ ትነሽ ነይ እንዴት ነሽ አለሁልሽ አለሁልሽ ደህና መምጣትሽ እንዴት አባዬ እንዴት ትደብቀኛለህ? እሷስ ሲሆን አንተ እንዴት ትደብቀኛለህ? ተይ እንዲህ አይባልም። ተይ እንዴ አንቺ ያለሽው በሰው ሀገር ሰው ቤት አንቺስ መከራ ላይ አይደለሽም እንዴ? አላወቅንልሽም እንጂ አንተ ራስህን ከኔ ይሄን ያህል አርቀሃል። እንዲህ አይባልም። ተመስገን ነው የሚባለው። እንዴ አሁን እኮ ተርፌያለሁ። እውነቴን ነው የምልሽ። አሁን ደግሞ አንቺ መታሽልኛል፣ የበለጠ ድኛለሁ። ደህና ነኝ። ባላይክስ ኖሮሽ ታኛለሽ። ፈጣሪስ ፈቅዶ አይደል ያቆየኝ? አንቺን ብሎ አይደል ያቆየኝ? እናንተን ብሎ ልጆች አምላክ እኮ ነው ያተረፈኝ። እንዲህ አይባልም። ተመስገን ነው የሚባለው። ተመስገን ፈጣሪ፣ ክብር ምስጋና ላንተ ይሁን ነው የሚባለው። አይዞሽ አይዞሽ፣ ድኛለሁ። አሁን ደግሞ የበለጠ ድናለሁ አንቺን ታገኘው። አይዞሽ 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 ሰይኔ አይዞሽ አሉ። አሁን ደግሞ የበለጠ ነው ድንሽ እውነት ይኸው አሳድጊ ቆየሁሽ። ይኸውልሻለሁ አሳድጊልሻለሁ። እንኳን ደህና መጣሽ አይባልም? ብልሽ ባልልሽ ምን የሚቀየር ነገር አለ? መጣሽ እኮ። ቆይ ለምንድን ነው ለአይንሽ እንኳን የምትጠይኝ? እኔ ሳላውቅ ያስከፋውሽ ነገር አለ? ይቅርታ አሳይመንት አለብኝ። ኡፍ አሳይመንት አለብኝ። ውጪልኝ አልኩሽ እኮ። ውጪልኝ ውጪልኝ። እሺ ወይዬ አዎ መታለች። አንቺ ነሽ ሸኘሻት? አዎ ሰማሁ። ምንም አታስቢ። እሷ ስለመጣች ምንም የሚቀየር ነገር የለም ባክሽ። እሺ በቃ ቤንጂ ቆይ የፈለገ ነገር ቢሆን እንዲህ እስኪታመም ድረስ ለምንድን ነው ዝም ያልሽ? ታይቴ እሷንማ በዚህ አትናገሪያትም። እኔ ነኝ አትንገሪያት ብዬ አይሆንም ብዬ ከለከልኳት። ከተናገርሽም እኔን ነው መናገር ያለብሽ። እየሰማሽው ነው አይደል? ቆይ ምን አድርጊ ነው የምትይ? ሰላም ነበርን ደግሞ አንቺ ሳትመጪ። ያንቺ ልጅ አላበዛሽም እንዴ? ታላቅሽ እኮ ነች። ሌላ ችግር ካለብሽ ንገሪኝ።
አባ አንተ ተረጋጋ። በበሽታ ላይ ሌላ በሽታ አትጨምር። ራሄል ይሄ ሰውዬ እንኳን አያሳዝንሽም? ምን አለ ሌላ ችግር ባንሆንበት? ይሄ ሁሉ ያንቺ ጥፋት ነው። ቆይ ለምን መጣሽ? አልናገርም ካለ እኮ መብቱ ነው። ትሰሚኛለሽ? ይሄ አጉል ቆጣጣራችሁ የምትዩ ነገር አቁሚ እሺ? ስለዚህ ባባዬና በኔ ህይወት ምንም አያገባሽም እያልሽ ነው? እሱን አይመለከተኝም። በኔ ህይወት ግን አያገባሽም። ቆይ ላንቺ ጥሩ እህት መሆኔ ነው እንደዚህ የሚያናድሽ? እህትሽ እኮ ነኝ። ለምንድን ነው የምትጠይኝ? ኡፍ እንደውም በቃ ደክሞኛል ተኛ። ቁጭ በይ አላበዛሽው? እንዴት እንደዚህ ዋልግ ይሆንሻል አንቺ? ምን አይነት ጥጋብ ነው? ታላቅሽ ነሽ እያልኩሽ እኩል አፍ ትካፈቻለሽ። አንቺ ነበር እንደው የታለ ከዘራይ የታለ ከዘራይ ቀስ በል አባዬ። አይ ምንም ይቅርብኝ። እሺ አቶ አለማየሁ እንዴት ናቸው? ውይ በጣም ደህና ሆኖ እኮ አሁንማ መንቀሳቀስ ጀምረው። እሺ አሁን በቃ ህክምናው ሊቋረጥ ነው በለኛ። ትንሽ ጊዜ ብናያቸው ይሻላል። እሱ ወጪው በቃ ወጪ ብቻውን ነው በእናትህ። አይ ትንሽ ጊዜ እኮ ነው የምናያቸው። ምን ያደርጋል ባኪው ነው? ነው ምን ነው እንግዲህ ዘፍዘፍሽ አሁንም እንዳወረፍሽ ነው? አባዬ ምንም ነገር ልታረጋኝ ትችላለህ። እሷ ፊት ግን ሁለተኛ እንዳትመታኝ። ምን ማለት ነው? እሷ ተሻደለችም እንዴ? እንዴ ኧረ እባክሽ ቆይ። ኧረ እንዴ በደህና እንደምታሽ እኔ በለግየር ብለሽ መስሎኛል። አባዬ አሁን ምን የተለየ ነገር አደረኩኝ ነው ወይስ እሷ ስለመጣች ነው እንደዚህ የሚያነጫነጭ? እሷ ብትመጣስ አንቺም እንደዚህ ልጅ ያለሽ አንቺ ስትሻለችም እንዴ? ምን አይነት ንግግር ነው የምትናገሪው? በቃ እንደው ጨርሻለሁ። በቃ ይበቃኛል። በቃ ተነሽ ነግቢ ነው ዘመን ለማንኛውም ፈጣሪ ይስጥልኝ እጅግ ይኸውልሽ ራሄል አንቺ ከኔ የተሻልሽ የተማርሽ ነሽ። የተማረ ሰው ደግሞ ብዙ ቂምና ጥላቻ አይዝም። ገባሽ? ስለዚህ እህትሽ ላይ ምንም አይነት ቂም እንዳትይዥ። ለኛ ብላ ነው አረብ ሀገር ድረስ ሄዳ በሰው ቤት ውስጥ አመድ አፍሳ እኛን እያኖረችን ያለችው። ይሄን ልታውቂ ይገባል። ማንንም እኮ አላስገድዳትም አባዬ። ትጋዋ ዝምድናዋ እህትነቷ እኔም አባትነቴ ይሄን ያስቸገራት። ወይስ እንደ በግልጹ እናውራ። ምን አርጋሽ ነው? ምንድነው መስበልሽልኝ? ምን አርጋሽ ነው? ምን ያላደረገችኝ ነገር አለ? እስኪ ንገረኝ። በእሷ ምክንያት አይደል እንዴ የቤተሰቦቼን ፍቅር ሳላያደኩት? እሷ ስትንከባከቡ መቼ ነው ዞር ብላችሁ አያችሁኝ? ቆይ ይሄ ያናድድ እና ይሄ ያናድድ? አንቺ ይሄ ማን ነው የሚሉት? ሀሺሽ ታጨሻለሽ እንዴ? ትወስጃለሽ እንዴ? ጭንቅላትሽ እንዴ ማትሆኗል እኮ አንቺ እንጎልፋቶ። በይተነሽና ግቢና ወደዛ ይጅልኝ። ለማንኛውም ግን ይኸውልሽ ይሄንን ነገር እህትሽ እንዳሰማ ትስማ። ተሳስቻለሁ። ቆይ እውነት መናገር እንደዚህ አበሳጫ? አሁን አንቺ እውነት ነው። በይተነሽ ግቢ ያልኩሽ በቃ። አይጥ ሰው አይጥ እንዴ አልተኛሽም እንዴ?
አልተኛውም አባዬ። ምን ነው ምን እያሰብሽ ነው? ምንም እንቅልፍ እምቢ አለኝ። እንዴት አለሽ? እንግዲህ ላጫውትሻ። ምነው አንተ አመመህ እንዴ? ለምን አልተኛህም? እግዚአብሔር የተመሰገነ ይሁን። ይኸው እንደውም ትንሽ ራይል አሸት አድርገኝ ለቀቅ አድርጎኛል። በጎ ነኝ። እሰይ ጎብዛለች። ጎብዛለች ማለት ነው። የትምህርቷስ ነገር እንዴት ነው አባዬ? ትምህርቷ እንግዲህ ያው የማነው ላይብረሪ የሚባል እዛ ሄዳ ነው የምትውለው። እዛ ነው የምውለው ነው የምትለው። ምን አውቃለሁ ብለሽ ነው? አይ ቢያንስ እየሄድክ እኮ ማየት አለብህ፣ መከታተል እኮ አለብህ አባዬ። መከታተሉ እግዚአብሔር ልብ ይስጥ ነው እንጂ የሚባለው ለልጅ ምን ተከታትለው የምታድኝ ነገር አይደለም እኮ ልጅ። ይልቅ እሷን ታየውና እንደው ገንዘብ ብዬ ሳስበው የአንቺ ጉዳይ ነው። አንቺ መሄድ አልነበረብሽም ሳስበው። አሁን ጎጅኛል። የእሷ እኮ ግድ የሚል አይደለም እሱ ነገር። እንዴት ነው ለውጥ አለው? ምንም አይደለም አባዬ። ይኸው ፈጣሪ ፈቅዶ አሁን ሳለው አይደል? አዎ እኔ በጣም ደህና ነኝ አባዬ። እኮ እንደው እስከ መቼ ነው ይህንን መድኃኒት እየቃምሽ የምትኖሪ? ለውጥ አለው? ደህና ነኝ እኔ፣ አትጨነቅ አባዬ። ነገ ለማየት ናፍቀው ዛሬ ላይ ህይወታቸውን ያጡ ብዙ ሰዎች። አዎ ይመስገን ነው። ታዲያ ይመስገን አናውቅም እንጂ ይመስገን የሚባል ቃል። ስለዚህ እያመሰገኑ መቆየት ጥሩ ነው። እውነት ነው። እህትሽም እንደው እኮ ያው የልጅ ነገር አይደለም። ከእሷ የበለጠ አንቺን እንደምወድ አድርጋ እሷ በፈጠረችው ሀሳብ ነው የምጠላሽ እንጂ። አንድ ቀን እውነቱ ሲገባት ይገባታል። ልክ ነሽ። እውነት ነው። በቃ ተኛች። ተኝ እንደምንም ብለሽ ተኝ። አንተም ተኛ፣ ብዙ አትቀመጥ። እሺ ሰላም። ምን ነበር? ምን ነበር ማለት ምን ማለት ነው? እቃ ለውስጥ ነው የመጣሁት። ይቅርታ፣ ግቢ ተሳስተህ እንዳይሆን። አንቺ ይመስለኛል የተሳሳተ ቦታ ያለሽው። እንዴ ዶክተር አንተ ነህ እንዴ? ይቅርታ ስላላወቀች ነው። ይቅርታ አድርግላት። ምንም ማለት አላወቀችም። አለሁልህ ደህና አደርኩኝ። ነው እዚህ ድረስ መጣ። ያልደውልልኝ መድከም አይጠበቅብህም እኮ። ደውለህ ብትነግረኝ እኔ እልክልህ አልነበረም? አይ ለሱም ብቻ ሳይሆን አንዳንድ ላወራሁት የምፈልገው ጉዳይ። ኧረ የእግሬ ዋስትና አሎ ልምጣ? መጣሁ በቃ። እስቲ እንዳጫውተኝ ስለ ቤተሰብህ ስለ አንተ አልነገርከኝም እኮ። ምንም የስራ ትውልዴ እዚሁ ነው። የት? እዚሁ አዲስ አበባ። እሺ። አባቴ በልጅነቴ ነው ያረፈው።
እናቴ ደግሞ ውጭ ነች። ብቸኛ ነው ማለት ነው። ለነገሩ ፈጣሪም እኮ የጎደለንን አያስቀርብንም እኮ በምትኩ ሌላ አዘጋጅቶ ነው። ይሄ ማን ነው ሳይደግስ አይጣልም እንደሚባለው ማለት ነው። አዝንችላል ጎበዝ ነህ። ተመስገን። አላገባህም? ፍቅረኛ ነበረች ግን መስማማት ስላልቻለን ተለያየን። አሁን ብቻዬን ነኝ። የዘንድሮ ዳቢሎስ ደግሞ መልኩን ቀይሮ መጥቷል። ፊት ተተጋቡ በኋላ ነበር የሚያጣላቸው፣ ያናክሳቸዋል። እሱ ዳቢሎስ እኮ ነው። አሁን ደግሞ ሳይጋቡ ጀመረ ማለት ነው። እውነትህን ነው። ደግ አደረግህ። ደረሰ መሰለኝ። ማ ሄሎ? እዛው በር ላይ ነኝ። ናውጣ። እዛው ነው ያለሁት። እሺ 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 መጣሁ። በቃ ይዤው። እሺ እሺ አባዬ ወይ ምን ነው ብቻህን? እዴ እናንተ ያላችሁ አሁን ብቸኝነት አመጣሽብኝ እናቴ። ትምህርቱ እንዴት ነው ሰራሽ? አዎ አባዬ አሳይመንት ልስራ ብዬ ነው የቀረሁት ዛሬ። ጎሽ ስሪ ስሪ ስሪ። አንቺ ግን ደህና ነሽ? አዎ ደህና ነኝ። ዋናው እሱ ነው እናቴ፣ ዋናው እሱ ነው። ምን ሆነ ነው እንደዚህ ባዶ እጄን የመጣው? እና ምን ይዤ ልምጣ እንዳለ ጨርሰውኝ። እንደዛ ይባልም የሆነ ነገር ግዛ እንዴ ምን ሆነ አለ እንደሚከፈሉ እንዴ? እንዴ ስማ በህጉ ሳይንስ ገና አንተም ክፈል ትላለህ። በልበልና አንግባ በእናትህ አታሽቃብጥ። እንዴ መዛለት አባት ደስ ይለዋል ልጅ ሲወለድለት። አባት ደስ ይለዋል። አባ ወይ አልቦኛል እንዴ ያለብሻ ምን ነክረሽ ልያለሽ እንዴ? ወይ ታሪክ አባዬ ወይ አለቀቀኝ። በቃ አሳይመንት ልስራ። አሳይመንት ታዲያ ለምን አታግዝሽም? የማንንም እርዳታ አልፈልግም። እንዴ ምን ነው? ሰላም ለዚህ ቤት ይሁን። ሰላም ለሁላችን ይሁን። ግቡ 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 ቁጭ በሉ። ግቡ 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 ቁጭ በሉ። ግቡ ቁጭ በሉ። ምንድን ነው አባዬ? ሳሚ ይሄ ሰውዬ ምን ይሰራል እዚህ ቤት? ያደረገው አይበቃምና ነው? ስለዚህ ለጋበኝ ምን ተፈሻል? ማን ነው አባዬ? እሱ ማለት አማን ይባላል። አደጋውን ያደረሰው እሱ ነው። እባክህን ውጣ። አንቺ ልጅ ተይ እንጂ ረጋ በይ። እሺ ይቅርታ ጠይቂው። እንዴ አባዬ ወይ ታሪክ እሺ እኔ በሷ ስም ይቅርታ ጠይቃለሁ። ያው ምንም አይደለም። ያው ልጅ አይደለች። ይሄ ሁላችንም ጋር ቢሆን እኮ የሚገጥም ነገር ነው። እሺ ያርስ ይቅርታ ወይ ይቅርታ ማለት አመጣጤ እንኳን አሁን ያሉበትን ሁኔታ ለማየት ነበር። እንዴት ነው ታሁን? እግዚአብሔር ይመስገን ደህና ነኝ፣ ተሽሎኛል። እግዚአብሔር ይመስገን። ያው ደህና ሰው ነው የመጣልኝ። ክብሩ ይስፋ። ያው እንግዲህ ደህና ከሆኑ ያው አመጣጤ ያለውን ነገር በህግም ቢሆን ጨርሰን ሕክምናውን ለማቋረጥ ነበር አመጣጤ። አልገባኝም።
ምን ለማለት ፈልገህ ነው? የአባቴ በሽታ መንስኤው እኮ አንተ ነህ። እሱም ሙሉ ጤነኛ ሆኖ ቆሞ መሄድ ሳይችል እንዴት ነው ስለ ሕክምና ማቋረጥ የምታወራው? እንዴ ማንም የለውም ብለህ አስበህ ነው? እኔ እኮ እንደዛ ለማለት ፈልጌ አይደለም። ሰሚ እንደው አጀማመራችን እንኳን ደህና ነበረ። አጨራረሳችን ልታበላሸው ፈለግ። ኧረ እኔ ምንም አውቀው ነገር የለም። እኔ ገንዘብ ለመውሰድ ነው እዚህ የመጣሁት። እዚህ ደወለልኝ። ትሰማኛለህ? ማንም ሁን ምንም ሁን አይመለከተኝም። ሌላ ችግር ሳይፈጠር ከዚህ ቤት ውጡ። እቴ ማን እንደው ተሻለ ሆይ እንደው ክፉ ባለማድረስ ሞትም አለ እግዚአብሔር ይመስገን ብለህ በህጉና እንደው አረኛው ራሳችን እንደው ባለን ወዳጅነት በሰላም ብንጨርሰው ይሻላል እንጂ ምን ነው እንደዚህ በስተመጨረሻ ላይ ማፈሪያ ሆንክብኝ። የሰው ቅሌታ ትሰማኛለህ? እሺ ተነስ እናውጣ። አንተ ቆይ አንተ ስማ ማነህ? አማን ቅድም ይቅርታ ያልኩህን እርሳው። እሺ አባቴ ሳይሻለው ሌላ ነገር አመጣበታለሁ ብለህ ከሆነ ከነ መኪና ነው ማነድ። ምን አይነት እብድ ቤተሰብ ምንድን ነው ያልከው አንተ? ና ቦቃ እኔ ምለሽ እኔ ያልገባኝም አሁን ያለው ነገር ማቋረጥ ሲል ምን ማለቱ ነው? እሱማ ማለት የፈለገው በህክምና አግባብ ደና ሆነው ከተገኘ ፍርድ ቤት ቀርበው ህክምናውን እንዲያቋርጡ ማለቱ ነው። ነፍስ ጉዳይ ነው መቼም ፍች እኮ አይደለም ይሄ። ምን ማለት ነው? እናንተ ይሄን እያወክ ነው ይዘው የመጣው? ኧረ እኔ ምንም አውቀው ነገር የለም። እፈልጋችኋለሁ ሲለኝ ነው ይዤው የመጣሁት። ለነገሩ እኔ ደህና ነኝ ይመስገን። ግን ስንጨርሰው እንዲሁ ተመራርቀን ቤተሰባዊ ሆነን ብንጨርሰው በሚል ነው እንጂ እግዚአብሔር ይመስገን እኔ ተርፌያለሁ። አባዬ ምን እያልክ ነው? አንተ ጤነኛ ሆነ ቆመ በደንብ መሄድ ሳትችል እንዴት ነው የሚቆመው ህክምና? የመድኃኒዓለም ይበልጥ የሱ ይበልጣል። የምትገርሙ ናቸው እንደው እናንተ ከኔ ባሰለኝ ሆናችሁ ቁጭ አላችሁ ሁለታችሁ። አባዬ በአንተ ምንም አይነት ቀልድ አልፈልግም። እድለኛ ነጋሽ ስለተፈጠረው ነገር ደግሞ በጣም ይቅርታ። ምንም አይደለም ያጋጥማል። በቃ እኔ ልሂድ። ትሄድ? ልብስ ልቀይርና አብረን እንወጣለን። ጠብቀኝ። ራሄል ሰሞኑን ምን ነው ጠፋሽ? ኧረ አለው ያው አለመገጣጠም ይሆናል። አንተ ግን እንዴት ነህ? ይመስገን ሰላም ነኝ። በቃ ሳይ የምትቸኩል ትመስላለህ። ሌላ ጊዜ ተገናኝተን በደንብ እንጫወታለን። እሺ ደስ ይለኛል። መልካም ቀን።
ኧረ ምንም ችግር የለውም። ደግሞ ያን ያህል የከፋ ነገር እኮ አላደረግሽም። እኔም ልጃቸው መሆንሽን ካወቅኩ በኋላ ነው ሁሉም ነገር የገባኝ። አባትሽ ላንቺ በጣም ያስባሉ፣ ስላንቺ በጣም ይጨነቃሉ። ልጄ አረብ ሀገር ሄዳ እያሉ ሁሌ ይብሰለሰሉ ነበር። ያው አባት አይደል? እኔ የምልህ አሁን ከሚያመው ህመም ውጪ ሌላ የሚያመው ችግር አለ? ችግር እንኳን የሚያደርሳቸው አይደለም። አባትሽ በጣም ጠንካራ ሰው ናቸው። ያውቃለሁ። ይቅርታ አድርጊልኝና ግን አባትሽ የሆነ የሚያስጨንቀው ነገር ያለ ይመስለኛል። መስሎክ ይሆናል። አዎ ይሆናል። ለካ ሰዓቱ በጣም ሄዷል። አንድ ታካሚ አለኝ እና ይቅርታ አድርጊልኝና ነኝ። እሺ ትችላለህ። ከዚህ በኋላ ስለ ብር ጉዳይ ከአባቢ ጋር አታውራ። መክፈል ያለብኝን ነገር በአጠቃላይ እኔ እከፍላለሁ። እሺ ይህን መስዋዕትነት እንኳን እኔ ልክፈልለት። እሺ በቃ መልካም ቀን። ሰላም። አንቺ ምን ሆነሽ ነው ፊትሽን የዘበዘብሽው? አይደብርሽም እንዴ? እንደዛ ስንት ሙሉ ገትረሽኝ ጠፍተሽ ደግሞ ዘፈዘፍሽው ምናምን ስትይ? አዎ የሴት ነገር ሆኖብኝ እኮ ነው። አሁን ራሱ በግድ ነው የወጣሁት። እንደዛ ነው እንዴ? እኔ ደግሞ ሸምጥጠሽ ይመስልኝ። ኧረ እኔ መቼም ላሻለልሽም። እና ሁሉ ፒስ ነው? ባክሽ ገና ከመምጣቷ አባዬ በጥፊ አጮለኝ። ይባስ ደግሞ ያን ያስከለምኩሽን ዶክተር ልትበላብኝ ነው መሰለኝ። ምን እሺ ነው? በአንድ ቀን ሁሉ ችግርማ አይነፋም። እኔ የምልሽ ቆይ ግን ምን አስባ ነው? እኔ እንጃ አላቅም። ቆይ እሰራለታለሁ። ይሄ ማንም መጫወቻ አሉን እንዴ? አሎ መኪና ብቻ ነው የምታለው ወይስ ተወታለህ? ለአንድ ስራ አለ፣ በአስቸኳይ እፈልግሃለሁ። አዎ ና ሳይት ነው፣ ቶሎ በል። አይ አለን አባ። እኔ የምልህ አባዬ ወይ ሰሞኑን ለምን ራሄል ትምህርት ቤት ሄደን አንዳንድ መረጃዎችን አስተማሪዎቿን ጠይቀን አንመጣም? ምን ነው አንቺ ካልጠፋ ትምህርት ቤት የኛን ትምህርት ቤት መረጥሽ እንዴ? ብትመርጠው ምን ችግር አለ? ለአንቺ መመረቂያ ገባ ተፈልጋለሁ አላልሽም እንዴ? አንቺ ካልፈለግሽ አትሂጂ። እኔ እናንተ እንሄድና አባዬ ለመጽሐፏ መመረቂያ ግብአት የሚሆኑ ነገሮችን ጠይቀን እንመጣለን። ከማንም ጋር አልግባባም አልኩሽ እኮ። ቆይ ምንድነው ችግርሽ? ችግር ካለብሽ ተመርመሪ እሺ? አረ እንደው ምን ይሻለኛል እዚች ልጅ ነገር እንደው ምን ይሻለኛል? ጭራሽ እየባሰባት ሄደ። ምንም አታስብ አባዬ። እሷን ተዋት አባዬ። ስለ ትምህርቷ ግን አውርታ ታውቃለች? አረ እኔን ምንም ብላኝ አታውቅም። ችግር አለ እንዴ? አይ ግን ደስ ያላለኝ ነገር አለ። ስለ ጓደኞቿ አውርታ ወይም ይዛቸው መጣ ታውቃለች እዚህ አባ? ጭራሽ ማንም መታጣቅም እንዴ? እሺ ግን እንዴት ነው ምን ደርሰሽ መርማሪ ሆንሽ? ምን የሰማሽው ነገር አለ? ያው ብቸኝነት ላይ ምሯ ጥሩ አይደለም ብዬ ነው። እሱማ ልክ ነሽ። ግን እንደው እኔ ጓጉቼም የነበረው ትምህርቷን ጨርሳ ያንቺንም ውለታ ከፍላ ብዬ ነበረ። የሚሆን አይመስለኝም። ውለታው ቀርቶብኝ እሷ ለራሷ በሆነች ለኔስ እግዚአብሔር አለኝ።
እውነትሽን ነው። እግዚአብሔር አለሽ። እግዚአብሔር ነው ያለነው። እየሞከርሽ ነው። ሲጀመር ድምጽሽን ቀንሽ። አንቺ እንትን በዋሽን ከመደወል ማጨስ ጀመርሽው። ምን? ስለምንድን ነው የምታወሪው? በአይኔ በብረቱ ነው ያየሁሽ። ቢያንስ ይሄ ሳይማር ያስተማረ አባትሽ እንኳን ትንሽ አያሳዝንሽም? ቢሰማ ምን ሊሆን እንደሚችል ግን ታውቂያለሽ? አንቺ ስለኔ ምን አገባሽ? ለምንድን ነው አርፈሽ ራስሽን ህይወት ማትኖሪው? ትሰሚኛለሽ? ስለኔ ምንም አይመለከትሽም። እሺ ተግባባ? እንደዛ ነው? እሺ ለሚሆነው ነገር በሙሉ ግን እኔ ተጠያቂ አይደለሁም። እሺ ምን ልትሆኚ? ለአባዬ ልትነግሪው አይደለም መቼስ? እሱን አብረን እናየዋለን። አንቺ ምን አባሽ ሆነሽ ነው ስልክ ማታነሽልኝ? ስልክ ለማንሳት ይሄን ሁሉ ጊዜ ይፈጅብሻል? እኔ ምን ነበር? አሁን ማታ ፈታ ማለት ፈልጋለሁ። ሄሎ ጭራሽ እኔ ልዘጋች? ጅልቃሚ እናደርጋለን። ከዚህ ከታችን ጀምራለን ከግርሽ እቺ እስቲ በስ አሪፍ ነው። እስቲ በራስ አሁን እስቲ በራስ አሪፍ በጣም መጫወት ጀምሯል አይደል እንዴ? እስቲ በራስ አንዴ ከፍ አንበሳ አሪፍ በጣም ቆንጆ። እስቲ አሁን የተለየ የሚሰማህ ቦታ አለ? ስሜት ሌላ ቦታ? አይ ማሙካ የለም ግን እንደው ትንሽ መጠዝጠዝ። የቱ ጋር? በእርግጥ እንደዚህ ቃጠሎና መጠዝጠዝ ነገር በሂደት ነው የሚጠፉት። ያው እንግዲህ ከሐኪሙ ነው። አመሰግናለሁ። ክላስ እንዴት ነው? አሪፍ ነው። ሰላም ዶክተር። አለሁ። እንዴት ነሽ? ሰላም። እግዚአብሔር ይመስገን። አባዬ ወይዬ ሰላም አሉ። አሜን ሰላም ወይ። ይኸውልህ ስራውን በስርዓቱ ስራልኝ፣ ምንም አይነት ችግር እንዳይፈጠር። ስራው እንዲሰራልህ ከፈለክ ሙሉ ገንዘብ አሁኑን አስገባልኝ፣ ስራው ይሰራልሃል። ይገባልሃል። አሁን እሱ ምንም ችግር የለውም። ግን ይኸውልህ እኔ ካልኩት ውጪ ምንም አይነት ስህተት እሱን አትደጋግመው፣ አይመቸኝም። ይገባልሃል። ግን ይኸውልህ እንዳልኩህ አድርግ። አሁን ግማሽ እሰጥሃለሁ፣ ቀሪውን ደግሞ ስራውን ስጨርስ እሰጥሃለሁ።
ያው ገብቶልሃል። በቃ አደራህን ምንም አይነት ስህተት እንዳይፈጠር ነግሬሃለሁ። እንዴት ያለ ግራ የሚያጋባ ነገር ገጠመኝ እናንተ እንደው ወይ ታሪክ አባዬ ምንድን ነው ብቻ የምታወራው? ራሄል እንዴት ናት? ወይ ታሪክ አሁንም እንዴት አመሽ እንደው ለሷ ታስቢያለሽ? ምን ላርግ ብለክ ነው አባዬ? እኮ ወደሽ ያመጣሽው አይደለም እናቴ፣ ፈልገሽ አይደለም ያመጣሽው። አስበው እስቲ አባዬ፣ ከምንም በላይ እኮ ያማል። እቺ ልጅ ሁል ጊዜ በሯን ዘግታ እንዳለቀሰች ነው። እስቲ እንደው እባክሽ ይሄን እርሺው፣ ምንም አይጠቅም። እስከ መቼ ነው ግን እህቴ የጠላችኝ የምቆየው አባዬ? ወይ እንዲህ አድርጊ እስቲ እንደው ህመምሽን ንገሪያት። እንዴ አባዬ እንደሱማ አይሆንም። ከዚህ በላይ ብትጠላኝስ? ያኔ እማዬ ታማ በተኛችበት ሰዓት አታስታውስም? ምን ያህል ተሻሽ እንደነበር? እሷም ወዳ ያመጣችው ነገር አይደለም። የበሽታ ፎቢያ ስላለባት ነው። እስቲ አሁን መጨነቅሽን ተይና የሆነ መፍትሄ መፈለግ ነው የሚሻለው። እሺ ግን ምን ሆና ነው? አይ እንጃ ልክፍት ነው መሰለኝ። እንደዛ ሆና ሳያት በጣም ነው ያዘንኩት። ፍቅረኛ አለ? ፍቅረኛ አለ? ምን ማለት ለምን ጠየቅሽ? ያው ወንዳ ወንድ ነህ፣ ቆንጆ ብር ትሰራለህ። ያው እድለኛው ማን እንደሆነች ማወቅ ፈልጌ ነው። አመሰግናለሁ፣ ግን የለኝም። ደስ ይላል። አንዴ ስልክን ስጠኝ። ቀረካላ ለመደወል ይችላል? ትችያለሽ፣ ግን ስራ ላይ ሆኜ ካላነሳው ቅር እንዳይልሽ። አይዞህ፣ ከኔ እንደሌሎቹ ሴቶች እየደወልኩ አልጨቀጭቅህ። እሺ ይመስለኛል ይቆያሉ መሰለኝ። በቃ እኔ ልሂድ። ልሸኝ? ደስ ካለሽ እሺ። አመሰግናለሁ። አባታችሁ በጣም ጀግና ሰው ነው። እናንተን የመሳሰሉ አድርሷል። አዎ ልክ ነህ። ፍቅር ማለት ለአንተ ምንድነው? ፍቅርን እንደዚሁ መግለጹ እንኳን በጣም ከባድ ነው። ፍቅር መስዋዕትነትን ይጠይቃል። መስዋዕት መሆን ማለት ነው። አዎ ደስ የሚል አገላለጽ ነው። አንዴ ላናግራት። ማን አላወኩም። ሽማግሌ አባትሽን? ማንን ነው? አባዬን ነው ያሽማግሌ ያልከው? ምን እየሆንክ ነው?
ምን ሆነሽ ራሄል? አንቺ ራሄል እንዴ አንቺ አይደለም እንዴ? አቤት አባዬ። ሰላም ነሽ ወይ? አዎ ደህና ነኝ። ቅድም ስላስደነገጥኩሽ በጣም ይቅርታ። ጣጣ የለውም። ሌላ ጊዜ ግን እየተናገርሽ እንዴት ያለሽ ቀልደኛ ነሽ እባክሽ። ሰው እኮ ልታመም ብሎ አይታመምም። አባዬ የሚበላ ነገር ምን ሆነሻል? አንቺ ረፍት አድርጊ፣ ራሄል ታቀርባለች። አባዬ እኔ ምንም የመብላት ፍላጎት የለኝም። አትጨቅጭቀኝ። አንቺ አትቢ፣ አቅርቢልና ለኛ። ምነው አንቺ እንዲህ ልብሽን አንቷልሽው? አቷልሽው ገባሽ? አባዬ ወይ ማወቅ ያለብን ነገር ያለ ይመስለኛል። ወይ ከሱ በፊት እኔ ዝም ብዬ ሳስበው ምን ይታየኛል መሰለሽ? ወደ ውጭ ሄደሽ ብትታከሚም ነው የሚሻልሽ። አባዬ እኔ እዚህን ያክል ራስ ወዳድ ነው መስልክ? እንዴት ይሄንን ቤተሰብ በትናለሁ አለ አንድ ራሴ ብዬ። ከአንቺ ቤቱ ይበልጣል ማለት ነው? እስቲ ንገሪኝ፣ ሌላ አማራጭ አለሽ? አለሽ ወይ ንገሪኝ። የለኝም አባዬ። ከዚህ በኋላ ይሄንን ጉዳይ አታንሳብኝ። አባዬ ቤት ቆይ እቺ ልጅ ምንድነው እንደዚህ የሚያረጋት? አቀረብኩኝ እኮ ምንድነው እቺ ልጅ ችግሯ? በቃኝ አልኩ እኔም። ቆይ እዚህ ቤት ምን እየተካሄደ ነው? ምን እየተካሄደ ነው እንጂ ያጂ ይኸውልሽ እንዳስችኝ እዚህ መሀል ነው በይ። ምንድነው የምታወራው? በይኝ ቆረም እንዴ ሁለታችሁ አበዳችሁ እንዴ? ጉድ ነው። አንቺ ልጅ እንደው መድኃኒዓለም አግብተሽ ቀለብሽ የ24 ሰዓት ቀለብሽ ግልምጫ ይሁን የሚገላምጥ ባል ይስጥሽ። እቺ ኩባያ ጊንጥ ምን ትሰሪያለሽ ክፍሌ? እባክሽ አንቺ እንኳን ተይ። ምን ነው ችግር አለ? አንቺ ልጠይቅሽ እንጂ አባዬ ምን ብለሽ ነው ቆይ የተከፋው? እባክሽ ራሄል ብቻዬን መሆን እፈልጋለሁ። ብቻሽን መሆን ከፈለግሽ ታዲያ ለምን መጣሽ? እዚህ መጥተሽ ለምንድን ነው ሰላማችንን የምትነሺው? እኔ ሰላማችሁን በጠበጥኩ? እኔ ይሄ ቤተሰብ እንዳይበተን ነው እያደረግኩ ያለሁት። አንቺ ነሽ አባዬ ላይ በበሽታ ላይ በሽታ እንዲጨምርበት እያደረግሽ ያለሽው። ይህ ደግሞ ምን ማለት ነው? ሰምኛለሽ? ትምህርት ማቆምሽን ሱሰኛ መሆንሽን በደንብ ነው የማውቀው። ምን ነው ደነገጥሽ? ሰምኛለሽ? ይሄን ነገር ለአባዬ እንዳትነግሪው። አባቴን በማይሆን ነገር ላጣው አልፈልግም። እሺ? ግን ይሄንን የማይረባ መንገድ ለምን መረጥሽ እህቴ? በአንቺ ምክንያት ነው እናትና አባቴ እኔን ረስተው አንቺን ብቻ እየተንከባከቡ ሲኖሩ የነበሩት። እስኪ አስቢው፣ ቤተሰብ እያለኝ እንደሌለኝ ሆኜ ሳድግ። እስኪ ንገሪኝ እህቴ፣ በእኔ ቦታ ብትሆኚ ምን ይሰማሻል? በጣም አዝናለሁ። ይሄን ያህል እንደተጎዳሽ አላስተዋልኩም ነበር እህቴ። እነሱ እኮ ወደው አይደለም እኔን ሲንከባከቡኝ የነበረው። እና ተገደው ነው መሳሪያ ተደቅኖባቸው ነው አንቺን ብቻ ሲንከባከቡ የኖሩት? አዎ ተገደው ነው። እኔ በሽተኛ ስለነበርኩኝ ጊዜያቸውንም ሰዓታቸውንም ሰጥተውኝ የኖሩት ለዛ ነው። ምንድነው የምታወሪው? የምን በሽታ? የሳምባ በሽታ ማለት የመተንፈሻ ቱቦ ችግር አለብኝ። ለዛ ነው ሁላችንም ላንቺ ላለመንገር ወሰን። እንዴት አላወኩኝም ታዲያ? አንቺ የህመም ፎቢያ ስላለብሽ ሁላችንም ተነጋግረን ላለመንገር ወሰን።
ይሄን ሁላ ነገር አላወኩም ነበር። ይቅር በይ። ምንም አይደለም። ወይ ልጁ ማን ነው? ማንም ይሁን ማንም ደሙን ነው ማፍስ። እንደሱ አይደለም ያለውን ነገር በእርጋታ ነው ማየት ያለ። ይሄ ሁለታችን ጠብ ነው። ሙሉ ቤተሰቡን እፈጅለታለሁ። ገንዘብ እንዳለ ደግሞ አስብ በዚህ ሁኔታ ላይ። እሱን አያገባኝም። ሙሉ ገንዘቡን ታስገባልኛለህ። እኮ ይሁን እንደዛ አይደለም። ተረጋግተህ ያለውን ነገር አይተን ነው የምናስተካክለው። ገንዘብህንም እንሰጣለሁ። እንደዚህ ሆነን ማየ ብታይ ነው ደስ ይለኝ ነበር። እሷ ራሱ ምን ያህል ደስ እንደሚላት። እናቴ በጣም ናፍቀኛለች። እኔም ናፍቀኛለች። ማን ነው በዚህ ማታ የሚደውልልሽ? አይ ማንም አይደለም። መቼስ በዚህ ማታ ለየት ያለ ሰው መሆን አለበት። ቆይ መጣ ይቅርታ። ይቅርታ ከመሸ ደወልኩ። አይ ራይ ኧረ ችግር የለውም። ቅድም ሳላመሰግን ተለያየን አይደል? ምንም ችግር የለውም። ሌላ ጊዜ ግን ጸብ የሌለበት መንገድ መርጠሽ ነው። እሺ ታዛዥ ነኝ። እህትሽ እንዴት ነች? በጣም ደህና ናት። ምን እያደረክ ነው? አሁን ለመተኛት እየተዘጋጃቸው ነው። በማይሆን ሰዓት ደወልኩ። ኧረ ምንም ችግር የለውም። እኔ የምለው ግን በጣም ጠንቀቅ ማለት አለብሽ። እኔ እንጃ አባዬን ያሽማግሌ ሲለው ነው ተናድጄ የፈተርኩት። አባትሽ ጋር ምንድን ነው? እኔ እንጃ አላውቅም። አንቺ እኮ ስታይ ጥሩ ነው። እሺ ከዚህ በኋላ በዚህ ስልክ ቴክስት እንዳትልኪልኝ። ትቀልጃለሽ እንዴ? ልታስፈራሪኝም እንዳትሞክሪ። እየሰማሽኝ ነው? ሰማያለሽ? አሁኑኑ ገንዘብ ይላክልኝ። ይኸውልሽ የዛሬው ይሁን፣ ድጋሚ ግን በዚህ ስልክ እንዳትደውይ። ጠብቂኝ፣ ቆይ አሳይሻለሽ። አንዱ ስገላገል አንዱ አስበሽ በፊት ምን ያህል ቀጭን እንደነበር። አንቺ ንፋስ ራሱ እኮ ቢመጣ የሚወስደኝ እኮ ነው የሚመስለው። አንቺ ከዚህ ባስኩ ቀጫጫ ነበርኩ ለካ። አንቺ ደግሞ ያን ያህልማ እንደዚህ አታካችሁ። የዚህ ያህልማ አታካችሁ። እንደው እንዲሆናችሁ ታዲያ ሞት ወስደኛል ብዬ እሰጋ ነበር። አሁን ግን እንደው ምንም አይቆጭኝ። ለምን ድፍታለሁ ክንትር ነው ያለው። አባዬ ስለምን ሞት ነው የምታወራው? እንግዲህ ሰው ነኝ አልቀርም። አባዬ አንተንም በማሰብ አስጨነቅና ይቅር በለኝ። ምን ጭንቅ አለ? ደስታ አለም ነው። አባዬ አንድ ሞቅ ያለ ነገር አለ። አንቺ ምንሽል እንዴ? አባዬ የሆነ የምንሄድበት ቦታ አለ። ሰላም አንድ የምንሄድበት ቦታ አለ። አረ ይቷት ይሰከራል። ለምሽል ትንሽ
ቆይ አንዴ ልሽ ነው ስልክ ስደውልሽ ማታነሽው እኔማ ጓደኝነትሽ ከልብ ነበር ይመስለኝ ለካ አንቺ ጓደኝነት ካንገት በላይ ነው አረ ሪቹ እንደዛ እኮ አይደለም የማታውቂው ነገር ስላለ እና ከኔ ጋር ምን አገናኘው አይደለም እኮ እህትሽ ስለሷ ጉዳይማ አውርተን የጨረስን መሰለኝ አይ እህትሽ ስለመጣች ችግር እንዳልፈጥርብሽ ማንም አይደለችም ታያጥባክሽ እህቴ በዚህ ሙዴትም ሄዳ አልፈልግም ምንም ችግር የለውም ታዲያ ግን ይሄን ነገር አባዬ ማወቅ የለበት ባክሽ ከዛ የባሰም ነገር አድርጌያለሁ ምን ትምህርቴን አቋርጫለሁ አስተማሪ አብረሽን ካልተኛሽ ውጤትሽን አላስተካክልሽም ብሎኝ ትምህርቴን አቋርጥ ምን ጉዳት አድርሼበት ዳግመኛ ላልመለስ ከትምህርቴ ቀረው በጣም ይቅርታ እህቴ ይሄን ያህል ጉዳት እንዳሳለፍሽ አላውቅም ነበር ይቅር በይ እኔም ባንቺ ቦታ ብሆን ማሰብ ይሄን ነበር እዩ እንደማውቃታለሁ ምን እንዴት ማለት በገንዘብ ገዝቻት ስላንቺ ብዙ ለማወቅ ተደራድሬያታለሁ እንደዚህ ታደርጊያለሽ ማንንም ባልነበረኝ ጊዜ እኮ እሷ ብቻ ነበረች አጠገቤ ነበረችው በጣም ታሳፍሪያለሽ እሺ ሰላም ዶክተር ሰላም ደህና ነሽ በጣም ይቅርታ ላገኝ ስለፈለኩ ነው ስልኬን ካባዬ ወሰድኩት ቆይ ምን ተፈጥሮ ነው ከራይን ጋር ተጨቃጭቀን መጨረሻ ይቅርታ ሊያደርግልኝ አይመስለኝም ቆይ ተረጋጊ ሁሉም ነገር ረጋ ብለሽ በዝርዝር አስረጂ ምን ተፈጠረ ታጁኝ ይላችሁ ነው አይደለም ምን ነው ብቻህን እዚህ ታዲያ ባዬ እሺ አልመጣችም እንዴ የት ወጣለሽ ካንቺ ጋር ወጣች አይደል እንዴ መቼ ነው ወጣችው የት ሄዳ ነው ታዲያ አሁን ምን ሊባል ነው ምን ወጣላችሁ እንዴ አንድ ማወቅ ያለብህ ነገር አለ ምን እንድትናደድ እንድትበሳጭ አልፈልግም ተረጋግታ አዳምጠኝ ሱስ ውስጥ ገብታለች ምን ውስጥ አዎ ጫት መቃም ሲጋራ ማጨስ የተለያዩ ነገሮችን ማድረግ ጀምራለች ትምህርቷንም አቁማለች ምንድነው የምትይው እውነትሽ ነው እንዴ አዎ ትክክል ነው እያልኩ አይደለም አባዬ ግን ትምህርት ቤት ውስጥ ጾታዊ ጥቃት ሊደርስባት ሲል አስተማሪው ላይ ጉዳት አድርሳ ነው የጠፋችው አቤት አቤት ጆማርነ ክርስቶስ አረ ወጥ ዳሪ ወንዶም ይገባኝ አይደለም ህልም ነው ወይ ህልም አይደለም አባዬ እውነቴን ነው ነበር ወይኔ ልጄን አረድም ወስንቱ መከራ ቻለችው እዛ ላይ ደግሞ ተቀይማኛለች አባዬ ታንዲት ባለጌ ጓደኛዋ ላይ ይቻታለሁ እሺ ጓደኛዋ የምትቅም የምታጨስ የምትጠጣናት ገንዘብ ሰጥቼ አጠገቧ እንዳደርስ አድርጌያታለሁ
ወሽ አይ ዘመን አይ ክፉ ጊዜ ጓደኛ በገንዘብ ሲገዛ እኮ በቃ የሰው ልጅ ሰው መሆኑ ቀረ። አመኔታ፣ ፍቅር እነዚህ ሁሉ ዋጋ አጡ። ያሳዝናል፣ ያሳዝናል። እሺ አሁን የት ገባች ይባላል? ለምን ውስጥ ነው የምትፈልገውስ? አዎ ታውቃለች እንዴ? የማን ነው ስሙ? ዩኒቨርሲቲ ላይብረሪ ነው ላይብረሪ እዛ ነኝ እያለች ብዙ ጊዜ አምሽታለች። ምን እንደውላቸው ጓደኛ እንኳን እኮ የላትም። ኑራትስ ማንን እናውቃለን? የምናውቀውም እኮ ሰው የለም። ብቻ መድኃኒዓለም እንደው ሰላሙን ይስጣት፣ ሰላም ያቆያት፣ ሰላም ይመልሳት እንጂ እኔ ምንም አልፈልግም። አንቺ እዚህ ሆነሽ ነው እንዴ? እሺ ደውለሽ ማታነሽ ከማታነሽ ባክ ተዋክሳል። ዛሬማ ፈታ ነው የምንለው። አስብበት። ጠረኛ ሄደ ከመሄድ ትችላለህ። አንደልስ ዛሬ ሁሉንም ነገር ነው የምዘረግፍልህ። በቃ ወደ ቤት እንሂድ። ነይ ተሰውኛ ባይ ይለኛል። አናገረኝ። አይ ራሴ ጋር ነው። እሺ በቃ እሺ፣ ቦታ ላይ እንዴ? አዎ አረ እንደዛ አይደለም ግን ልክ አትመስይኝም። ብዙ ጠጥተሻል። በቃ ተኝ። ወንድ አይደለህ እንዴ? እንዴት ያስተኝተኸኝ ጥለኸኝ ትሄዳለህ? አይ ሄሎ ከመሸ ደወልኩ እንዴ? ሰላም ወይ ቀን ምን አዲስ ነገር አለ በላት። በቃ እኔ ጋር ነው ያለችው። አሁን ተኝታ ነው። ተመስገን። እንግዲህ አደራ እንዳታስቡ ብዬ ደውዬ ነገርኩሽ። እሺ በጣም ነው የማመሰግነው። ሰላም ደሩ። ተመስገን አምላክ።
አረበሽ ሳትወስ ነገር እውነቴን ነው። ይኸውልሽ ራይል እህትሽ ጋር ደውዬላት ጠርቻታለሁ። ተረጋግተሽ አናግሪያት እሺ? የምሬን ነው። ሁሉን ነገር እኮ ለአንቺ ስትል ነው ያደረገችው። በተለይ በጓደኞች ዙሪያ ያለውን ነገር። ቆይ ለአንቺ መጥፎ ብታስብ ኑሮ ያ ሁሉ ገንዘብ ከስከሳ አንቺን ከችግር ውስጥ ልታወጣ ትሞክር ነበር። እኔ እድሌ ነው መሰለኝ ነገሮች ይጠሙብኛል። ግን አንድ ነገር ምን አፈቅራት ምን ሰላም 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 እስቲ ልቀቀኝ። አንቺ እንደምታስቢው አይደለም። አንድ አዳምጪኝ። አንተ ምንድነው ሐሳብ? እህታማቾቹ ማጫረስ ነው? እስኪ ዝም በይ። ይሄ እኮ የእሷ ስሜት ነው። አታፍቅሪ ማለት እችላለሁ? ማታስ ምን እንዳደረጋት ምን አውቃለሁ? ምንድነው? የት ነው ያለሁት? ተሳተ ቦታ ነበር የተገኘው። እኔ ምንም አልገባኝም። ምንድነው ነገሩ? እባክህን ተዋቸው። እሳቸው ታማሚ ናቸው። አንተ እኔን እያዘዝከኝ ነው? ምንድነው ነገሩ? ጥሩ ጥያቄ ነበር። ከሶ ጋር ግን ሰላማዊ ጠብ ነበር። ልጅቱ ግን ወደ ጦርነት ቀይሯለች። ምንድነው ነገሩ? ምን ማለት ነው? ምንድነው? ምን ገብቷል? ግን ራሄል ከሆነ ሰው ጋር ጸብ ውስጥ ገብታ ነበር። ራሄል እኔ አብልችል አቤት መድኃኒዓለም እሳተ መለኮት ወይ የእሷ ጦስ ነው ታዲያ እንደሚያደርገን። አንተን እንዴት አገኙክ? እንዴ እኔማ ልጄ ጠፋች ብዬ ቆይ እስቲ ልፈልጋት እንደው በምችለው ብዬ ሰፈር ውስጥ እንዴ ዞር ምን ሆነ ልጄ ጠፍታብኝ ያለችበትና ቃሉን እንሂድ አለኝ። ተከትዬ መጣሁ። ግን ምንም አልጎዳህማ? አይ እሱ ምን ሰላልገኝ እንደው እዚህ ልጅ ነው እንጂ የሚገርመው እንደው እሺ ጦሰኛ አባዬ ሴት ሄዱ ክፍሉ ነው የሚሆነው። ክፍሉ የለም። የት ነው? አንቺ ግን እህቴ ነሽ? ቆይ ለምንድን ነው የኔ የምለውን ሁሉ የምትነጥቂኝ? ምንድን ነው የምታወሪው? ምንድን ነው የነጠቁሽ? ቆይ ለራሄል ፍቅር አይገባትም አሉሽ እንዴ? ራሄል እኔ አንቺ ፍቅር የምትሆን ጨዋታ ለመጫወት ጊዜ አይደለም። ታይ እውነታውንማ አትሽሺ። ከወደድሽው ለምን አትነግሪውም? ቆይ ራሄል መሟዘዙን ተይና አባዬ ቤት የለም። የትም አይሄድም። አባዬ አትበይ እባክሽ። ሻወር ቤት ነው የሚሆነው። ራሄል ሻወር ቤትም የለም መኝታ ቤትም የለም እኮ ነው ያልኩሽ። እናንተ ምን ሆናችሁ ነው ስልክ ማታነሱት? አንቺ እዚህ ምን ትሰሪያለሽ? አባታችሁን የሆነ ሰው ይዞ ሲሄድ አይቼ በመኪና ይዞት ሄደ። ምን አባት? ማን ነው? ኧረ እኔ አላውቃቸውም።
አባታችሁን ይዞት ከሄዱ በኋላ የሰፈር ሰዎች እነዚህ ነፍሰ ገዳዮች እዚህ ሰፈር ምን ያደርጋሉ ሲሉ ሰምቼ አባዬ አባቴ ሰላም ሰላም ሄሎ ባላቆ ቁጥር ነው ሄሎ ምን እሺ አንደውልም ሄሎ ወይኔ ጉዴ ምን ያባለ ማነው ለፖሊስ እንዳትደውሉ ነው ያሉት ለፖሊስ መደወል አለብሽ አይሆንም እንዳትደውሉ ብሏል ሌላ አማራጭ ፈልግ ሌላ አማራጭ አለ እኔ ጋር ግን ይሆናል ሰው ምን ወይ ከተሳካልኝ ልሞክር Hello. አቤት የት ነህ? እኛ ሳይት ቆይ መጣሁ ኧረ እባክህ እሳቸውን እንኳን ልቀቃቸው አባት እንኳን የለህም የወደፊት አማች ስለሆኑ እውነት ነው ኧረ እንደሱ እውነት ተሆነ እኮ ነው እውነቴን ነው የልጆቼን ደስታ ሳላይ መሞት አልፈልግም ኧረ እንደሱ ምን ነው ሚስጥር አወጣው እንዴ በድብቅ ነበር ታማሚ ናቸው እሳቸውን ፍታቸው ይሄ ሁሉ ያንተ ስራ ነው አይደለም ምን እየተካሄደ ነው አስፈራራችሁ አልኩ እንጂ ያግታችሁ አልኩ እንዴ እሱን ገንዘቤን አስገባልኝና ለቀቁልኝ አንድ ከተማረ ሰው ማይጠበቅ ነገር ነው ያደረገው ታሳዝናል አይ ትምህርት ተዚህ ሁሉ ትምህርት እንደው ጥቂት የፈሪያ እግዚአብሔር ቢኖር የት በደረሳችሁ ይኸውልህ አሁን ምንም አይነት ክፍያ የለህም ቶሎ ፍታቸው እሱን አሳያለሁ ወይሳቸውን ወይሱን እደፋለሁ ወጭ የለም የብዝገልኝስ ምን ይቀር ምንም አዲስ ነገር የለም እስካሁን ሄሎ እሺ ቦታው የት አካባቢ ነው እሺ ያባይን ድምጽ ነው የሰማሁት ወይኔ አደጋ ላይ ናቸው በቶሎ መድረስ አለብን እንዴ እስኪ ትንሽ እሺ ጫማጭ እዛኛው ግቢ ናቸው ሄደን ፖሊስ ጋር እንደውል አይ መጀመሪያ ሁኔታው መቃኘት አለብን ከዛ እንወስናለን እስካሁን ማንንም ሲወጣም ሆነ ሲገባ አላየሁም በቃ እኛ ውስጥ ገብተን ከቆየን ለፖሊስ ደውይ እሺ
አዎ አሁን ሰዓቱ አልቋል። አስገባልኛለህ ወይስ ጭንቅላቱ ልበልህ? ማንንም እሱ እሺ እሳቸው ልድፋለህ? እሳቸው ማንንም እንትን አትበል። እንትን እንዳትበል። እሺ ገንዘቤን አስገባልኝ። ምንም አይነት ገንዘብ የለህም አንተ። እንዲሁም የዚህ ጣጣ ውስጥ የከተተኝ አንተ ነህ። ገንዘቤን አስገባልኛለህ። ካንተ ጋር ነው ችግሩ። እዚህ ውስጥ ጣጣ የከተተኝ አንተ ነህ። በላት አስገባልኝ። Oye. ትምህርት ቤት ሄጄ አስተዳደር ገብቼ ሁሉን ነገር ለካ እንደሷ ሌሎች የተጠቁም ሲረግዩሽ ነበር። አስተማሪውን አስጠርተን አስቀጥተን ትምህርቷን እንድትቀጥል ተብዬ መጣ። አባዬ እውነትህ ነው? በእውነት ወይኔ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እስከ ዛሬ መናገር ነበረብሽ። ካለመናገር ደጃዝማችነት ይቀራል የሚባለው ይሄ ነው። በጣም ነው የማመሰግነው አባዬ። ይሄ ጉዳይ አይደል እንዴ? ከዚህ በኋላ የእናንተን ውለታ ነው መመለስ የምፈልገው። አቢታንተ ምን ይሰራል? እንደምን ይሰራል? አይ ወይ እኔና ሳሚም ልንጋባ አስበን እቺ አዎ እንደተመኘው ታጥፍኝ ነው እንደተመኘው ታጥፍኝ አይ ስለኝ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ወሆ ጀግዛ ወሆ እንዳል ዳስ ነው አባዬ